ዋው በህይወቴ ለመጀመሪያ ጊዜ እንደዚህ አይነት ቦታ አይቼም ሄጄም የማውቀው ለመጀመሪያ ጊዜ። ኦ ዛሬ ዶናልድ ትራምፕን ላገኘው ነው እንዴ? አረ እንደዚህማ አይሆንም። እነኚህ የምታዩቸው መኪናዎች እንግዲህ የድሮ ባለስልጣኖች የሚጠቀሟቸውና በአሁኑ ሰዓት የሌሉ ድሮ የነበሩ በጣም ጽድት ያሉ መኪናዎች ናቸው። እንግዲህ የምገኘው ከሁለት አጫጭሮች ጋር ነው። ሰላም ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አላችሁ ሆይ? አለሁን የእግዚአብሔር ይመስገን። እንዴት ናችሁልኝ? አለን። ዛሬ እንግዲህ ተቤት ትንሽ ወጣ ብያለሁ። ሁሌ ቪዲዮ የምቀርጸው ቤት ውስጥ ነው፣ ተቤት አልወጣም። ዛሬ እንግዲህ ጓደኛዬ መጣ፣ ትንሽ እረፍት አድርጊ ፈታም በይ፣ አይምሮሽም ቢዚ ነው፣ ዛሬ ፈታ ማለት አለብሽ ብላኝ እኔም ተቤት ትንሽ ወጣ ብያለሁ። ዛሬ ያለሁት የፕሬዝዳንቶች መቀመጫ የነበረው አሁን ግን ማንም ሰው የሌለበት ሚዚየም ሆኖ የምጎበኝ ቦታ ነው ያለሁት። ማለትም የሳህለወርቅ መቀመጫ የነበረው አሁን ማንም ሰው የለበትም፣ እዛ ነው ያለሁት ማለት ነው። አንዳንድ ታሪካዊ ቅርስ የሆኑ ነገሮች አሉ በሚለው መረጃ ሰምቼ ነው የሄድኩት። እስቲ ውሏችንን አብረን እንዋልና አሪፍ ጊዜ እንደምናሳልፍ አሪፍ ነገሮችን እንደማሳያችሁ ተስፋ አደርጋለሁ። አብራችሁን ዋሉ። እንግዲህ ውሏችን አሪፍ የሆነ ውሎ ነው የምንውለው። እዚህ ጋር እንግዲህ ግቢውን እያሳየኋችሁ ነው። ግቢው በጣም ነው የሚያምረው። እውነት ነው የምላችሁ። ኢትዮጵያ አገራችን ውስጥም እንደዛ አይነት ነገር አለ እንዴ የሚያስብል ነው ያሉት ነገሮች ማለት ነው። በጣም ነው የሚያማምረው። እዚህ ጋር እንግዲህ መግቢያው ቦታ ላይ ነው ያለ ነው። ገና ወደ ውስጥ አልገባንም። ወደ ውስጥ ትንገባ ደግሞ የበለጠ በጣም የሚያማምር ማራኪ የሆነ ቦታ ነው። ይሄ ሜዳ ላይ የምታዩት ነጭ አስኳል እንቁላል ይመስላል አይደል? እንቁላል እንኳን አይደለም። እሱስ ምንድነው ታላችሁኝ? አምፖል ነው። ግን እግዚአብሔር ነው የምላችሁ በጣም የሚያምር አምፖል እንቁላል ነው የሚመሳሰሉት እና በአካል ስር ሆናችሁ ስታዩት ደግሞ በጣም ማራኪና በጣም የሚያምር ነው። አምፖል ናቸው ማለት ነው። ማታ የሚበሩ ቀን ደግሞ እንደዚህ ለሰው ማራኪ የሆኑ ተፈጥሯዊ ነገር የሚመስሉ አምፖሎች ናቸው። ሙሉ ግቢውን እንደዚህ ዞር እያረኩኝ እያሳየኋችሁ ነው እና በጣም ነው የሚያምረው። እስቲ ወደ ውስጥ ሄድ እያልን አንዳንድ ነገሮችን ማሳያችሁ ይሆናል። ውሏችን እንደምትወዱትና አሪፍ እንደሚሆንላችሁ ምንም ጥርጥር የለውም። እስከ መጨረሻ ቪዲዮ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ በዛው እኔንም እያበረታታችሁኝ ሙሉ ቪዲዮውን እንደምትወዱት ምንም ጥርጥር የለውም። እስኪ ውሏችንን አብረን እንዋል። እዚህ ጋር እንግዲህ ተጓደኞቼ ጋር ነው የሄድኩት። ጓደኞች እንግዲህ ማን ናቸው ወይስ ማናት እነማን ናቸው ታላችሁኝ? በቅርብ ቲክቶክ ላይም ሆነ ዩቲዩብ ላይ ታዋቂ የሆነችው እህታችን ስሟን ልንገራችሁ ወይስ ትታይዋት ታቋታላችሁ ብዬ ተስፋ አደርጋለሁ። ሂም ትላችሁን ታቋታላችሁ። በእርግጠኝነት ታቋታላችሁ። ማያውቃት ሰው አለ ብዬ አላምንም። በጣም በቅርብ ቀን ታዋቂ የሆነች ልጅ ናትና እሷም ኤፍራታ ትባላለች። ኤፍራታ ነች። እነሱ ጋር ነው የሄድኩት ማለት ነው። እንግዲህ ግቢው ይሄን ይመስላል። እንደምታዩት ዋና አለ፣ አንበሳ አለ፣ ጦጣ አለ፣ ነብር አለ። እዚህ ግቢ ውስጥ የሌላ አይነት ነገር የለም። ግቢው እንደምታዩት ደግሞ በጣም ውብና ማራኪ ነው። አይምሯችሁ ፈታ አድርጋችሁ በጣም የሚያስደስትና በጣም ማራኪ የሆነ ቦታ ነው ማለት ነው። እንደምታዩት ነው። በጣም ነው ደስ የሚለው። እኔ እዚህ ጋር እንግዲህ እየቀረጹኝ ፏፈጭ እያልኩ ነው። አንዳንዴም ራሴን እየቀረጽኩ አንዳንዴም ደግሞ እነሱ እየቀረጹኝ ነው እየተቀረጽኩ ያለሁት። እንዴት ነው ዛሬ አምሮብኛል አላማረብኝም? በእርግጠኝነት አምሮብሻል እንደምትሉኝ ምንም ጥርጥር የለውም። ያው እኔም ሁሌም አምሮብኛል ብዬ ነው ራሴን የምክበው። ለምን ራሳችሁን ከፍ ስታላረጋችሁ ድረስ ማንም ራሳችሁን ከፍ ሊያደርግላችሁ አይችልም። ራሳችሁን ሁሌም በቃ አንደኛ ነኝ ብላችሁ መሳል አለባችሁ። ለዛ ነው ጦጢትንስ እንደታያችኋት። በነገራችን ላይ ይሄ ጦጣ ነው ምንድነው? ለየት ያለ ነው፣ አልገባኝም። ይሄ የምታዩት ተኋላይ ደግሞ የአንበሳ ግቢ ነው። አንበሳ በነገራችን ላይ ቀን አይወጣም፣ ማታ ላይ ብቻ ነው መሰለኝ የሚለቀቀው። አጥሩ እንደዚህ ታጥሮ ውስጥ ላይ ነው፣ ማየት አልቻልንም።
ግን አንበሳም አለ ማለት ነው። አያነብሮም ስጋውን እየበላ ነው እንብላ ማይባል እንዴ እያልኩት ነው። በእርግጥ ታሱ ምንም አይጠበቅም። እናም እንደዚህ በጣም ደስ የሚል ቀን ነበረ ያሳለፍ ነው። ሰው በጣም ብዛት ሰው አለ። እሁድ ስለነበረ የሄድንበት ቀን እሁድ ሁሉም ሰው እረፍቱ ስለሆነ ያው በጣም ብዛት ሰው አለ። ነገር ግን ዘጋት ትቀርጹ በጣም ነው ፈራው። በተለይ ለማውራት ዝም ብዬ ነው ተኋላ እየተቀረጸ የነበረው ድምጽ በኋላ ላይ ሰው እንዳስገባለውኝ ብዬ። ስንቶቻችሁ ናችሁ ቀረጻ ላይ ሰው ታለ የምትፈሩት? እኔ በጣም ነው የምፈራው እግዚአብሔር ነው የምላችሁና ሳቄ ያመልጠኛል ምናምን ብላ ያው ሆኖም ግን እግዚአብሔር ይመስገን በጣም ደስ የሚል ውሎ ነበረ የዋልኩት። ጓደኛዬም እግዚአብሔር ይስጥልኝ አመሰግናለሁ፣ እንደዚህ ፈታ በይ እረፍት አድርጊ ብለሽ ልጆችን ስላያሽልኝ አመሰግናለሁ ማለት ነው። ይሄ የምታዩት ደረጃ ደግሞ ለሰርግ፣ ለክርስትና፣ ለፎቶ ፕሮግራም፣ ለተለያየ ነገር በጣም 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 ደስ የሚል ቦታ ነው። ፎቶ መነሳት የምትፈልጉ ሰዎች እዚህ ላይ በጣም ምርጫችሁን ብታረጉ ደስ ይላል ማለት ነው። ብዙ ልጆችም እዚህ ላይ ፎቶ ተነስተውበት አይቼዋለሁ። በአካል ግን ሄዳችሁ ትታወት ደግሞ የበለጠ ትወዱታላችሁ። ምርጫችሁን አድርጉ። እዚህ አፋፉ ላይ ደግሞ ብቅ እንዳላችሁ ወደ ታች ትታው ቪው እንዴት እንደሚያምር በጣም ደስ ይላል። እዚህ ላይ ቆማችሁ የምትነሱትን ፎቶ አስቡት እንዴት እንደሚያምር ማለት ነው። ካሜራማኑ ራሱ ባይችል ኦልሬዲ ፎቶ ያምራል ማለት ነውና እና እንዴት አያችሁት? ብቻ አገራችን ውስጥ እንደዚህ ለውጥ ማየቱ እንደዛ አንዳንዴ አሪፍ አሪፍ ነገር መኖሩ በጣም ደስ ይላል። እግዚአብሔር ነው መላችሁ። ሰው ሀገር ሄደን የሰውን ሀገር እንጎበኛለን እናያለን አይደል እንዴ? ሀገራችን ውስጥ ግን በጣም ብዙ የሚጎበኙ መጎብኘት ያለባቸው ነገሮች አሉና ሁላችንም እንግዲህ ሀገራችን ውስጥ ያሉ ነገሮችን በትንሽ ብር ብዙ ባልተከፈለበት ብር ውስጥ እየከፈልን እንጎብኝ ነው ምለው። ሰው ሀገር ላይ በመጀመሪያ የራሳችንን ታናይ የሰው መመኘቱ አስፈላጊ አይደለም። ይሄው እንግዲህ ቤተ መንግስቱ እንዴት እንደሚያምር በነገራችን ላይ አሁን ምንም አይነት ባለስልጣን እዚህ አይኖሩበትም። ዝም ብሎ ሚዚየም ነው የሆነው። ግን በጣም ነው የሚያምረው። ዋይት ሃውስ የአሜሪካ በቲቪ እና በምናምን እንደምናየው ነው የሚያምረው ማለት ነው። በተለይ ውስጡ ገብታችሁ ትታዩት ምን ያክል ማራኪ እንደሆነ ዳስፖራ እንዳለ እዛ ውስጥ ነው የምታገኙት ማለት ነው። ዳስፖራዎች ስትመጡ ምን መታየት ያለበት ቦታ አለ ብላችሁ እንትን ብትሉ እንደዚህ አይነት ቦታዎችን እየሄዳችሁ ብትጎበኙ አሪፍ ነው። በጣም ነው ደስ የሚለው። እንደገና ደግሞ እህቶቻችሁን ወንድሞቻችሁን ተቤት ወጣው የማያውቁትን እንደዚህ አይነት ቦታ ወስዳችሁ ብታሳዩዋቸው ብታስጎበኟቸው ለነሱም የሆነ ትልቅ መንፈሳቸው ነው የሚታደሰውና አሪፍ ነው እላለሁኝ። እኛ እንግዲህ ተሞላ ጎደል እንደዚህ እያሳየናችሁ ነው እንደምትወዱትና ደስ እንደሚላችሁ ምንም ጥርጥር የለውም። አሪፍ ነው ማለት ነው። እዚህ ደግሞ ሁለተኛው ግቢ ላይ ተንገባ ማለት ነው። ወደ ሁለተኛው ግቢ ውስጥ ተንገባ ደግሞ ይውልኝ ብቻ ቦታውን ማለት ነው። ማውራት ሁላ አይጠበቅብኝም ስለዚህ ቦታ ማለት ነውና ብቻ ባይን አይታችሁ ራሱ በቂ ነው። ይውልኝ ብቻ እንዴት አባቱ እንደሚያምር ማለት ነው። እዚህ ጋር አንበሳ አለ። እንትን የሆነ ምንድነው የሚባለው የሆነ ነገር የሚነፉ ሰዎች ሁሉ ምስሎች እና ይውልኝ ብቻ እንዴት አባቱ እንደሚያምር እዚህ ቁጭ ብላችሁ እግዚአብሔርን እኔ እንጃ እንዴት አባቱ እንደሚያምር ሁሌ ራሱ ቢኬድ እኮ የማይሰለች ቦታ ነው። እና ድሮ በዚህ በአጥሩ ስር ራሱ ማለፍ የማይቻል ቦታ ነበረ። ዛሬ እንግዲህ ያው ተፈቅዶ እዩ ተብሎ እየገባን እያየን ነው። በነገራችን ላይ ውስጡ እዚህ እንትን ውስጥ መግባት አይቻልም። አሁንም እንድታውቁት የምፈልገው ቤተ መንግስቱ ውስጡ መግባት አይቻልም፣ ክልክል ነው። ዙሪያውንና ምግብ ቤቶች አሉ፣ ሻይ ቤቶች አሉ። እዛዛ ውስጥ ነው የሚፈቀደው። ምናልባት ለእኔ እንጃ ሌላ ቀን ተፈቅዶ ሊሆን ይችላል። ግን ወርለት እንደሄድን አይፈቀድም፣ አይቻልም ውስጥ መግባት። እንደዚህ ውጭውን ብቻ ነው። ግን ግቢው በራሱ እንዴት አባቱ ማራኪ ነው፣ እንዴት አባቱ ሰፊ ነው። አቤት አንዳንድ ጊዜ ለካ ባለስልጣኖች እየመረራቸው የሚኖሩት ተስልጣናችን አንወርድም የሚሉት በምክንያት ነው አልኩ። እግዚአብሔር ነው የምላችሁና ውጡ አይሉም ታግቢው ራሱ ማለት ነውና ለካ ወዳችሁ አይደለም ተረድቻችኋለሁ። እዚህ ጋር ቤተክርስቲያን አለ። እዛ ውስጡ የሚያስቀድሱበት በጣም የሚያምር ቤተክርስቲያን አለ። ምን የሌለ ነገር አለ? ብቻ ሁሉ ነገር የተሟላ ነው። እንዴት ይልቀቁ
እና ብቻ እየሳቅን ነበር። ለካ ወደው አይደለም እያልን ነበር፣ እየሳቅን ነበረ። ይኸውልኝ ብቻ እንዴት እንደሚያምር እዛ ጋ ካሜራ የሚቀርጽ ሰው አለ። ብዙ ሰዎች በነገራችን ላይ ውስጡ በጣም ብዙ ሰው ቪዲዮ እየተቀረጸ ነው ያለው። እናም እኛም እንደዚህ ቀራረጽን እንዳቅማችን፣ ፎቶም ተነሳን። አሁን ደግሞ ቤተክርስቲያኑ ውስጡን አሳያችኋለሁ። እንደዚህ ዞር ዞር ታደን በኋላ አምፖሎቹ ምናምን በጣም ያማምራሉ። ኤፍራታም እዚህ ጋር ለራሷ እየቀረጸች ነው። የቤተ ክርስቲያን ውስጡ ይውልኝ ብቻ እግዚአብሔርን እንደደምስ እንደሚል ያው እኛ በልተን እንትን ብለን ስለሆነ ሄር ነው ውስጡ አልገባንም። ውጭ በራፉ ላይ ሆነን ተሳልመን ቪዲዮ ቀርጸን ነው የወጣ ነው። ግን በጣም በጣም ያምራል። በጣም ነው ደስ የሚለው ውስጡ ማለት ነው። እግዚአብሔር ይመስገን። ሀገራችን በዚህ ልክ ራሱ ለውጥ ኖሯት ማየቱ በጣም ደስ ብሎኛል። እዚህ ጋር ሁሉም በየራሱ መንገድ ላይ ቆሞ ፎቶ ተነሺ ነው። እዚህ ጋር ምን እንደ ቆጨኝ ታውቃላችሁ? ወይኔ ልጆቼን ልጃቸው በሄድኩ ኖሮ ብዬ። ምክንያቱም ብዙ ሰዎች ልጆች ይዘው ነው የገቡትና እኔ ልጆቼን ያው ለቪዲዮ አይመቸኝም ለመቅረጽ ምናምን ብዬ ነበረ ትቻቸው የሄድኩት። በኋላ ላይ ግን ምን ነው ልጆቼንም ይዤ ሄጄ ባሳየዋቸው ኖሮ። በእርግጥ አያውቁም ምንም ነገር፣ ግን ያው ደስ ይል ነበር ልጃቸው ብሄድ በጣም ደስ ይላቸው ነበረ። በቀጣይ እንግዲህ እግዚአብሔር ፈቅዶ ከፍ እያሉም ስለሆነ እዣቸው ሄዳለሁ ማለት ነው። እዚህ ጋር ዋሽንት የሚነፋ እንግዲህ የድሮ ማን ነው ሰውየው ማን እንደሆነ ባናቅም ዋሽንት የሚነፋም ሰው አለ እዚህ ጋር። እና ልጆቼ አውቀው ቢሆን ይሄን ቪዲዮ አሳይቻቸው ቢሆን በጣም በእርግጠኝነት እንደሚቀየሙ ነበረ። ያው ሕፃን ስለሆኑ ስለማያውቁ ችግር የለውም። ይሄ ፊት ለፊት ላይ ደግሞ የምታዩት ውሃ አለ ለልጆች መጫወቻ ምናምን። ይኸውላችሁ ውሃው እንዴት እንደሚያምር። ይሄም እዛው ውስጡ ግቢ ውስጥ ነው ያለው። ግቢ ውስጥ ምን አለፋችሁ ምንም የሌለ ነገር የለም። ዋና አለ፣ ምግብ ቤት አለ፣ ውሃ እንደዚህ ዝም ብሎ መጫወቻ ውሃ አለ። ምግብ ቤቱን ግዴታ መብላት መጠጣት አይጠበቅባችሁም። እናንተ ብቻ የሚጠበቅባችሁ 300 ብር ከፍላችሁ መግባት ብቻ ነው ማለት ነው። እና ምንም ነገር የሌለ ነገር የለም። አሁን ደግሞ ድሮ ባለስልጣኖቻችን የሚነዷቸው መኪናዎች ጋር ደርሰናል። እዩልኝ እንዴት አባታቸው የሚያማምሩ መኪናዎች ናቸው። እነኚህ መኪና ምንድነው ሱዙኪ ነው ምንድናቸው እያሉኝ ማለት ነውና የድሮ መኪናዎች ባቡሮች አሉ። ይሄም የድሮ ባቡር ነበረ። በነገራችን ላይ ስለዚህ ባቡር ቆይ ውስጡ ትሄድ አንዳንድ ነገር እንገልጽላችኋለሁ። ይኸው መኪናዎቹ ምን ያክል ብዛት መኪና እንዳለ ማለት ነው። በጣም የሚያማምሩ መኪናዎች ናቸው። ዝጋ በጣም ብዙ ናቸው። ይሄው እዚህ ጋም እንዴት እንደሚያምር ማለት ነው። ዋው አስባችሁታል? ግን በአሁን ሰዓት እነኚህ እንትኖች አሁን ለሰርግ ፎቶ ምናምን እየተከራዩ ቢነሱባቸው እናንተ ቢሉባቸው የገቢ ምንጭ ይፈጥራሉና በነገራችን ላይ መቀመጣቸው እንዳለ ሆኖ አንዳንድ የገቢ ምንጭም ቢፈጥሩ አሪፍ ነው ብዬ ነው ማስበው፣ እኔ እንደራሴ ማለት ነው። መኪናዎቹ ልኝ ብቻ አቤት ለካ አልኩኝ እኔ። የድሮ ባለስልጣኖቻችንም ጀግኖች ነበሩ። በእርግጥ ጀግንነታቸው ምንም የማይጠረጠር ነው። እነሱ ስላቆዩት ሀገር ነው ዛሬኛ እንደዚህ ደረታችን ነፍተን ኢትዮጵያ ብለን የምንኖር። እናም አሁን ያሉትን ባለስልጣኖቻችንን ልቦና ይስጣቸውና አገር ሰላም ያድርጉልን። የድሮ ባለስልጣኖቻችን በዚህ ልክ ለኛ ቅርስ አስቀምጠውልን አገራችን አስከብረው ለሀገራችን ብዙ ዋጋ ከፍለው አገራችን አንድ አድርገው ነው የሄዱት። በጣም ነው ደስ የሚለው። ነፍሳችሁን አጸደ ገነት ያኑረው። አንድም ስህተት የሰራችሁት ነገር የለም። እኔ እስካሁን ድረስ ባየሁት ነገር እግዚአብሔርን በጣም ነው የተደሰትኩት ማለት ነው። ይሄ የምታዩት ባቡር ደግሞ ውስጡ ቁምሳጥን፣ ሽንት ቤት እንዲሁም ጠረጴዛ
በዚህ ባቡር ጉዞ በሚያደርጉበት ሰዓት ላይ ውስጡ ስብሰባ እያደረጉ የሚወያዩበት ብዙ ነገሩ የተሟላ ማለት ነው። በነገራችን ላይ ቅንጡ ናቸው እኮ የኛ ሀገር ባለስልጣኖች፣ እግዚአብሔርን ቅንጡ ማለት ነው። እና በጣም ነው የሚያስደስቷችሁ። ይሄ ነገር ትታወት በጣም ቅንጡ ምን የሌለ ነገር አለ እዚህ ጋር ትትገቡ ትታወት ድሮ የነበረ አይመስላችሁም ማለት ነው። አሁን ታለው ነገሮች ይበልጣል በምንም አያንስ ማለት ነውና ይኸውላችሁ ጠረጴዛ የመሰብሰቢያቸው ስብሰባ ያደርጉ ነበር። በባቡር እየሄዱ እዚህ ውስጥ ስብሰባ ያደርጉ ነበር እና ይሄም የነሱ ነው። የአፄ ኃይለ ሥላሴ ጊዜ ነው ይሄ። እንግዲህ አፄ ኃይለ ሥላሴ ብዙ ነገር ለኛ ለኢትዮጵያ ቅርስ አስቀምጠውልናል። አጸደ ገነት ያኑረው ነፍሳቸውን እያልን እናመሰግናቸው ይገባል። እንዲሁ እነ ምኒልክን እነሱም ብዙ ዋጋ ከፍለውልናል፣ ሀገራችንን አስጠርተውልናል ማለት ነው። አሁን እንግዲህ ማራኪ የሆነው ቦታ ላይ ደግሞ ደርሰናል። ይህም ቦታ ማለት ሻይ ቡና የሚባልበት ቀኑን ሙሉ ጉብኝት አድርጋችሁ ዞር ዞር ብላችሁ አይታችሁ ትትመለሱ ሻይ ቡና የምትሉበት ቦታ ነው። በነገራችን ላይ እናንተ ፍላጎታችሁ ካልሆነ ቦታውን ያለማየትም ያለመዞርም መብታችሁ ነው። ቀጥታ እንደገባችሁ ዝገብታችሁ ሻይ ቡና ማለትም ትችላላችሁ። በተለይ ካፕሎች፣ ፍቅረኞች ፈታ ማለት ትችላላችሁ። እዚህ ጋር ደግሞ በቬሎ ፎቶ ብትነሱ አስባችሁታል እንዴት አባቱ እንደሚያምር። ውስጡን አልቀረጽንም ተጠቃሚ ሰው ስለነበረ የሰውን መብት መጋፋት ነው በሚለው ፍላጎታቸውም ላይሆን ስለሚችል ውስጡን አልቀረጽንላችሁም። ግን ሁሉም ነገር የተሟላ ነገር አለ። በነገራችን ላይ ይሄ ብቻ አይደለም፣ ውጭም ላይ ካፌ አለው፣ ሁሉም ነገር አለው። እናንተ ፍላጎታችሁ እንደ ፍላጎታችሁ መጠቀም ነው። ሁሉም ነገር አለ። እዚህ ጋር እንግዲህ በጣም ደክሞኝ ጉልበቴን ሁላ እየመጣው ነው ማለት ነው። እና በጣም ትንዞር ቦታው አያልቅም እና ጉልበቴን ሁላ እስኪደክመኝ ነበረ እየዞር ነው። መኪናዎች እኔ እንግዲህ አሁን ታሉት መኪናዎች የድሮ መኪናዎችን ነው በጣም የወደድኳቸው። በጣም የሚያማምሩ በጣም ደሳስ የሚሉ መኪናዎች አሉ። ውዶችዬ ውሏችን ይሄንን ይመስል ነበረ። እንደወደዳችሁት ምንም ጥርጥር የለውም። እየሄዳችሁ ጎብኙ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ። እናም እንግዲህ ሁላችሁም ቪዲዮን የምትከታተሉ አብራችሁ ተጎኔ የነበራችሁ ሁላችሁንም እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እግዚአብሔር ያክብርልኝ እያልኩኝ ቀጣይ አሪፍ ቪዲዮ እዤ ስትመለስ እወዳችኋለሁ። ባይ እሺ